እንኳን ለፋሲካ በዓል አደረሳችሁ ነው የሚባለው ወይስ እንኳን ለብርሃነ ትንሣኤው አደረሳችሁ ነው የሚባለው? ለ5500 ዘመን በእግረ አጋንንት ሲጠቀጠቁ የነበሩ ነፍሳትን ከሲኦል አውጥቷቸዋል። መቃብር ክፈቱልኝ አላለም። መግነዝ ፍቱልኝ አላለም። ተነሳ፣ በኃይል በስልጣን ተነሳ። መቃብሩ እንደተዘጋ የተጠራጠራችሁ ሰዎች ካላችሁ ይቅርባችሁ። የካዳችሁ ሰዎች ካላችሁ ይቅርባችሁ። ከቤተ ክርስቲያን ያፈነገጣችሁ ሰዎች ልባችሁ እያወቀ ያመናችሁ ብትሆኑ ይሻላችኋል። አዳም 930 ዓመት ኖረ ማለት 1000 አልሞላም ማለት ነው። 1000 ሲሞላ አንድ ቀን ነው። አንድ ቀን አልኖረም። ብዙ ሰዎች ፈረንጅ ቀጠሮ አክባሪ ነው ይላሉ። ሁሉንም ነገር ለፈረንጅ እየሰጡ በጣም ይገርመኛል። ወፍራም ቃሪያ ሲያዩ የፈረንጅ ቃሪያ ይሏቸዋል። የሆነ ወፍራም ቲማቲም የፈረንጅ ቲማቲም፣ ሁሉንም የፈረንጅ ማስረጃ አምጡ ሲባሉ ሳያዩ የሚያምኑ ብፁዓን ናቸው ይላል። ይሄ የሌባ ጥቅስ አይደለም። ዳግም ትንሣኤ የተባለበት ምክንያት ክርስቶስ ድጋሚ ስለተነሳ ሳይሆን በሁለት ዋና ዋና ምክንያቶች ነው። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አድረሰን አድረሳችሁ። ትንሣኤከ ለእለ አመነ። ውድ ኦርቶዶክሳውያን የቀንዲል ሚዲያ ቤተሰቦቻችን ዛሬ በልማድና ክርስትና መርሃ ግብራችን ላይ በምዕራፍ 18 እነዚህን ጉዳዮች ዳሰናል። ፋሲካና ትንሣኤ አንድነታቸውና ልዩነታቸው ምን ይመስላል? ከትንሣኤ በኋላ ለምንድን ነው ረቡዕንና ዓርብን የማንጾመው? ከትንሣኤ በኋላ ያሉት ዕለታትስ የቀናቱ ስያሜና ትርጓሜያቸውስ ምን እንደሚል እንረዳለን። እንደዚሁም ደግሞ ዳግም ትንሣኤ ለምን ይባላል? በአጠቃላይ ትንሣኤ በቤተክርስቲያናችን ያለውን ስፍራ ምን ያህል እንደሆነ የምንረዳበትና እነዚህን መሰል ተያያዥ ጉዳዮች በደንብ የተዳሰሱበት ትምህርት ተዘጋጅቷል። ወደ መጋቢ ሃይማኖት መምህር ምትኩ አበራን እንልፋለን። አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት እንደምሰነበታችሁ እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሰን አደረሳችሁ። ዛሬ በልማድና ክርስትና መርሃ ግብራችን ይዘንላችሁ የቀረብነው ዘመነ ትንሣኤ በልማድና ክርስትና እንዴት ይታያል የሚለው ነው። ሁላችንም እንደምናውቀው ከትንሣኤ በኋላ እስከ በዓለ ሃምሳ ድረስ ዘመነ ትንሣኤ ወይም ዘመነ ፋሲካ ተብሎ ነው የሚጠራው። ዓርብ ረቡዕን ጨምሮ ጾም የለም። እንደገና ቀኖናም አይሰጥም። ስለዚህ እነዚህ ነገሮች እንዴት ናቸው የሚለውን ከዚህ በፊት በስፋት በትንሣኤ በዓል ማግስት ሰርተነዋል። ግን ለዛሬ በዚህ ቪዲዮ የምናካትተው ከሰኞ እስከ እሁድ ያሉትን ዕለታት ትርጓሜ ይሆናል ማለት ነው። በዚህ ዝግጅታችን ከትንሣኤ እስከ በዓለ ሃምሳ ድረስ ፋሲካና ትንሣኤ ምን ልዩነትና አንድነት አላቸው የሚለውን፣ ዓርብና ረቡዕን ለምንድን ነው የማንጾመው፣ ትንሣኤ በቤተክርስቲያን ያለው ስፍራ ምን ይመስላል የሚለውን እናያለን ማለት ነው። በጣም ይቅርታ እንጠይቃለን። ምናልባት በቪዲዮአችን ላይ ወይም ደግሞ በዚህ መርሃ ግብር ላይ አንዳንድ ጉድለቶችን ብታዩ በቀጥታ ቀንዲል ሚዲያ መቄዶንያ ያሉ ወገኖቻችንን ከመርዳት አንጻር ላይቭ ገብተን ስለነበረ ሁላችንም ከዛ ላይቭ ወጠን ነው ይህንን ስራ የምንሰራው ማለት ነው። ስለዚህ እንደ ወትሮው ነቃ ባንል አንዳንድ ነገሮች ቢከሰቱ ከወዲሁ ይቅርታችሁ እንድታደርጉልን በትህትና እንጠይቃለን። በዚህ አጋጣሚ በዛ በቀንዲል ሚዲያ በነበረን የላይቭ መርሃ ግብር ላይ ስትሳተፉ የነበራችሁ ከመላው አገር ከመላው ዓለም ማለት ነው ስትሳተፉ የነበራችሁ የቀንዲል ሚዲያ ተከታታዮች፣ ሌሎቹም ምእመናን እጅግ በጣም እናመሰግናለን። እግዚአብሔር አትርፎ አብዝቶ ጨማምሮ እንዲሰጣችሁ መልካም ምኞታችን ነው። በነገራችን ላይ እንኳን ለፋሲካ በዓል አደረሳችሁ ነው የሚባለው ወይስ እንኳን ለብርሃነ ትንሣኤው አደረሳችሁ ነው የሚባለው? ምናልባት እነዚህን ሁለቱን ይባላሉ አይባሉም የሚለውን ነገር መነሻ ስላለው መነሻውን ከተከታተላችሁ በኋላ መጨረሻ ላይ ማለት የሚገባው ይሄ ነው ብላችሁ እንደምትወስኑ እርግጠኛ ነን። በቀጥታ ፋሲካ ከሚለው ቃል እንጀምራለን፣ ወደ ትንሣኤው ከመሄዳችን በፊት ማለት ነው። ፋሲካ ማለት ምን ማለት ነው? አንደኛ ፋሲካ በዕብራይስጥ መነሻ ቃሉ ፓሳ የሚለው ነው። በዕብራይስጥ ፓሳ የሚለው ቃል አለፈ፣
ሄደ ወይም ማለፍና መሄድ የሚለውን ያመጣል ማለት ነው። ወይም ደግሞ በሚል ይተረጎማል። የእስራኤል ሕዝብ ከግብፅ ሲወጣ ወይም እስራኤላውያን ከግብፅ ከባርነት ቀንበር ሲወጡ ማለት ነው በግ አርደው ያንን ያረዱትን በግ ደም መቃኑን፣ ጉበኑን ግራና ቀኝና ከላይ ቀብተው ከመላከ ሞት ተርፈዋል። የግብፃውያንን በኩር መላከ ሞት እየመታ በነበረበት ሰዓት የነሱን በደም ቀለም የቀለመውን ወይም የደም ምልክት ያለውን ቤታቸውን ግን ያልፍ ነበር። በዚህ ምክንያት ያ መልአከ ሞት ማለፉን ለማስታወስ ፓሳ፣ አለፈ፣ ሄደ፣ ፋሲካ ብለው በየዓመቱ ይህንን በዓል ያከብራሉ ማለት ነው። ለምሳሌ መነሻ የሚሆን አንድ ቃል ከመጽሐፍ ቅዱስ ለመውሰድ በኦሪት ዘፍጥረት ምዕራፍ 12 ቁጥር 13 ላይ እግዚአብሔር ሲያዛቸው በሙሴ አማካኝነት ማለት ነው ደሙ ባላችሁበት ቤቶች ምልክት ይሆንላችኋል። ልብ አድርጉ፣ ደሙ ባላችሁበት ቤት ላይ ምልክት ይሆንላችኋል። ደሙንም ባየው ጊዜ ከናንተ አልፋለሁ፣ እኔም የግብፅን አገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም። ይህንን ቃል መነሻ በማድረግ በየዓመቱ ከግብፅ የወጡበትን ያ መልአከ ሞት ያለፈበትን ዕለት ያከብሩታል ማለት ነው። በየዓመቱ ይህንን ፋሲካቸውን እንዲያከብሩ ደግሞ ትእዛዝ አለ። በኦሪት ዘጸአት ምዕራፍ 12 ቁጥር 14 ላይ ይህም ቀን መታሰቢያ ይሁናችሁ፣ ለእግዚአብሔር በዓል ታደርጉታላችሁ፣ ለልጅ ልጃችሁም ሥርዓት ሆኖ ለዘላለም ታደርጉታላችሁ ይላል። ይሄ በዓል የቂጣ በዓል ተብሎ ይጠራል። አንድ ሳምንት ሙሉ ነው የሚያከብሩት፣ ለ7 ቀን ማለት ነው። እርሾ የሌለው ቂጣ በመመገብ ያከብሩታል። መጨረሻ ላይ በዓሉን ሲያጠናቀቁ ግን በዕለተ ሐሙስ ይሆንና የፋሲካ በግ ያርዳሉ ማለት ነው። እንግዲህ ምናልባት ለፋሲካ በግ የምናርደው ከዚህም ጋር የተገናኘ ነው ማለት ነው። ክርስቶስ አማናዊ፣ በጉ ደግሞ ምሳሌያዊ እንደሆነ የቤተ ክርስቲያናችን መጽሐፍት ይነግሩናል። ይህን በተመለከተ በመጽሐፍ ቅዱስ እንዲህ የሚል ቃል ተጽፏል። በአቢብ ወር የመጀመሪያው ወር በዕብራውያን ወይም በእስራኤላውያን የሚያዝያ ወር ነው። ልብ አድርጉ፣ ትንሣኤም የእነሱ ትንሣኤ የሚከበረው በሚያዝያ ወር ነው። በአብዛኛው የእኛም ትንሣኤ ሚያዝያ ወር ውስጥ ይከበራል። ግን ሁልጊዜ ከአይሁድ ፋሲካ ቀድሞ እንዳይከበር ትእዛዝ አለ። በኋላ ላይ እንመጣበታለን። በአቢብ ወር አምላክ እግዚአብሔር በሌሊት ከግብፅ ስላወጣ የአቢብን ወር ጠብቅ፣ የአምላክህንም የእግዚአብሔርን ፋሲካ አድርግበት ይላል። በዚህ ወር የአምላክህን የእግዚአብሔርን ፋሲካ አድርግበት። አምላክ እግዚአብሔር በዚያ ስሙ ይጠራበት ዘንድ በመረጠው ስፍራ ለአምላክህ ለእግዚአብሔር ከበግና ከላም መንጋ ሰዋ ይላል። ኦሪት ዘዳግም ምዕራፍ 16 ከቁጥር 1 ጀምሮ እስከ 2 ማለት ነው። ስለዚህ በጉን እንዲያርዱ፣ በጉን እንዲመገቡ፣ በመጨረሻ ላይ በዚህ መልኩ ፋሲካን እንዲያከብሩ ታዟል። ይሄ ፋሲካ የአይሁድ ፋሲካ ነው። ሐሙስን አይለቅም። ልብ አድርጉ፣ ጌታችን መድኃኒታችን ኢየሱስ ክርስቶስም በዚህ ዕለት የአይሁድን ፋሲካ አክብሯል። ፋሲካን ትበላ ዘንድ ወዴት ልናሰናዳልህ ትወዳለህ ብለው ደቀ መዛሙርቱ ጠይቀውታል። እነሱ ስለ ትንሣኤ አይደለም እየተናገሩት ያለው፣ ስለ ፋሲካቸው ነው፣ ስለ አይሁድ ፋሲካ ማለት ነው። ስለዚህ በስምዖን ቤት በእነ አልዓዛር ቤት ያንን ፋሲካ ከተመገበ በኋላ በተአምራት ከሆዳቸው አጥፍቶ ከዛ ከቀረበው ህብስት ያላረረውን ንጹሑን ከወይኑም እንደዚሁ ንጹሑን መርጦ የሐዲስ ኪዳን ስርዓትን እንደሰራላቸውና ይሄ በሐዲስ ኪዳን የሚፈሰው ደሜ ነው፣ ይሄ ደግሞ በሐዲስ ኪዳን የሚቆረሰው ስጋዬ ነው ብሎ እንደሰጣቸው ያን የአይሁድን ፋሲካ እንዳሳለፈው መጽሐፍ ቅዱሱ ይነግረናል ማለት ነው። የኛ ትንሣኤም በየዓመቱ ከአይሁድ ፋሲካ በፊት መከበር እንደሌለበት ሐዋርያት አዘዋል። ለምንድን ነው ከአይሁድ ፋሲካ በፊት የማይከበረው? የአይሁድ ፋሲካን አሳልፎታል ክርስቶስ። ከአይሁድ ፋሲካ በኋላ ነው የአዲስ ኪዳንን ስርዓት ወይም ደግሞ ሚስጥረ ቁርባንን የሰራልን ማለት ነው። ምክንያቱም ያ ፋሲካ የአይሁድ ፋሲካ አልፏል። የአዲስ ኪዳን ስርዓት ቁርባን ተሰርቷል ማለት ነው። ስለዚህ ፓሳ አለፈ ሄደ መልአከ ሞትን በተመለከተ በየዓመቱ በግብፅ የግብፃውያን የበኩር ልጅ በሙሉ ሲሞት እስራኤላውያን የተጠበቁበትን የሚያከብሩበት ነው ማለት ነው። ስለዚህ ቃሉ ራሱ መነሻው ፋሲካ የሚለው ከዕብራይስጥ ቃል አለፈ ሄደ የሚለውን ነው የሚያመጣው። ወደ ግዕዙ ስንመጣ ደግሞ ፋሲካን መነሻው ግዕዝ ሲያደርግ ደግሞ
ፈሳ ተደሰተ፣ ፍሱህ ደስተኛ፣ ፍስሐ ደስታ የሚሉትን ቃላቶች እናገኛለን። ከዚህ ፋሲካ ይወጣል። ቅዱስ ያሬድም ይህንን በተመለከተ በፋሲካ ዝማሬው ወይም ምስጋናው ላይ ወምድርኒ ትገብር ፋሲካ ታጺባ በደመ ክርስቶስ ይላል። ምድር በክርስቶስ ደም ታጥባ ወይም ነጽታ ፋሲካን ታከብራለች ወይም ፋሲካን ታደርጋለች ማለት ደስታን ማለት ነው። ስለዚህ ፋሲካ በሌላ አባባል ደግሞ በዚህ በግዕዙ ስንመጣ ደግሞ ደስታ የሚለውን ያመጣል። ምን አይነት ደስታ? ፍጹም ደስታ ማለት ነው። የሐዲስ ኪዳን ስርዓት የተሰራበት ከ5500 ዘመን ዓመተ ፍዳ ዓመተ ኩነኔ ነፃ የወጣንበት ነፍሳት በእግረ አጋንንት ከመቀጥቀጥ ወይም ከመጠቅጠቅ ነፃ የወጡበት የተላቀቁበት ትልቅ በዓል ስለሆነ ማለት ነው። እኛ ደግሞ ይህንን በተለምዶ ከደስታ ጋር ነው የምናገናኘው። ታስታውሱ ከሆነ አንድ ሰው በጣም ደስ ሲለው እገሌ እኮ ፋሲካ ነው ይላል። እነገሌ ቤት ሁልጊዜ ፋሲካ ነው ካለ ሁልጊዜ ደስታ ነው ማለት ነው። የሚገናኘው ከስጋ ጋር ነው፣ ብዙ ጊዜ ከስጋዊ ደስታ ጋር ማለት ነው። ለምሳሌ ከመባልት ጋር ወይም ደግሞ ከሚበሉ ከሚጠጡ ነገሮች ጋር ሲገናኝ ከጾም በኋላ ፍስክ ነው እንላለን። ተፈሰከ ማለት ጾሙ አለፈ ማለት ነው። መፈሰኪያ ስንል ደግሞ ጾሙን መግደፊያ ማለት ነው። ለምሳሌ በጾሙ ከምንመገበው ምግብ ውጪ መፈሰኪያ በግ ሊሆን ይችላል፣ ዶሮ ሊሆን ይችላል፣ ቅርጫ ሊሆን ይችላል። መፈሰኪያ ይባላል። ከመብልና ከመጠጥ ጋር ነው የሚገናኘው ፋሲካ ማለት ነው። እነሱም የሚያከብሩት በመብልና በመጠጥ ነው። ፋሲካውን በቂጣ ያከብሩታል። በግ አርደው በልተው ያከብሩታል። ከግብፅ ሲወጡም በጉን አርደው እንደሚመገቡ በኦሪት ዘጸአት ምዕራፍ 12 ላይ በስነ ስርዓት ተጽፎልናል። ስለዚህ እኛ ጋር እሱ ነው። ወቅቱ ፍስክ ነው ስንል አይጾምም ማለት ነው። ወቅቱ የፍስክ ወቅት ነው። ምግብንም የፍስክ ምግብ ካልን የጾም ምግብ አይደለም። በጾም ጊዜ የምንመገበው ሳይሆን ከጾም በኋላ የምንመገበው ብቻ። ፍስክ ላይ ፋሲካ ላይ መፈሰኪያ የሚለው ቃል ላይ ጾም የለም ማለት ነው። ስለ መብላት፣ ስለ መጠጣት፣ ስለ መደሰት ነው የሚያነሳው ማለት ነው። ጥሩ። ከፋሲካ ቀጥሎ የምናየው ትንሣኤን ነው። ትንሣኤን ደግሞ እንመልከት። ትንሣኤ መነሻ ቃሉ ግዕዝ ነው። ተንሥአ ማለት ተነሳ ማለት ነው። ትንሣኤ መነሳት፣ አነሳስ። በቀጥታ አሁን ይሄ ቃል ነው ከክርስቶስ ትንሣኤ ጋር የሚያገናኘው ማለት ነው። ፋሲካ የሚለውን በትርጓሜ ነው የምናመጣው። በክርስቶስ ያገኘነው ደስታ መጽሐፍ ፋሲካችን ክርስቶስ ነው ይለዋል። ፋሲካችን ክርስቶስ ታርዷል የሚላል፣ ግን ለክርስቶስ ታርዷል አይቀጸልም ይላሉ ሊቃውንቱ። በጉ ነው የታረደው። ክርስቶስ መስዋዕት ሆኖ ቀርቧል፣ ተሰቅሏል። ወንነሰ ንሰብክ ክርስቶስሃ ዘተሰቅለ ነው የሚለው። የተሰቀለውን ክርስቶስን እንሰብካለን። ከፋሲካ ጋር ሲገናኝ እርድን ያመጣል፣ ከበጉ ጋር ስለሚገናኝ ማለት ነው። ስለዚህ በነገራችን ላይ የትንሣኤ አይነቶች 5 ናቸው። አሁን እነዚህን አልዘረዝራቸውም፣ ተናግሬ ብቻ ነው ማልፋቸው ለዚህ አውድ ስለማይሆኑ ማለት ነው። ማዕከሉ የክርስቶስን ትንሣኤ ያደርግና ከክርስቶስ ትንሣኤ ጋር 5 አይነት ትንሣኤ አለ። አንደኛ ትንሣኤ ህሊና የሚባል አለ። ምን ማለት ነው? እሱም በሌላ ጊዜ በስፋት እንነጋገረዋለን። ትንሣኤ ህሊና የሚባል አለ። ሁለተኛ ትንሣኤ ልቡና የሚባል አለ። ሶስተኛ ጊዜያዊ ትንሣኤ የሚባል አለ። ጊዜያዊ ትንሣኤ ማለት ክርስቶስ በነበረበት ጊዜ ያስነሳቸው፣ በኦሪቱም ጊዜ ደግሞ ከሞት የተነሱ ወገኖች ነበሩ። ግን እነዚህ ወገኖች ሞተዋል። በእኛም ዘመን በየድሩ ሊያጋጥመን ይችላል። ሰዎች ሞቱ ከተባለ በኋላ ተገንዘው በሳጥን ተደርገው ወደ ቀብር ስፍራ ሲሄዱ ድምፅ እየሰሙ ሳጥኑን ሲከፍቱ ቀባሪዎቹ ማለት ነው፣ እነዛ ሰዎች ተነስተው የሚያገኟቸው አጋጣሚ አለ። በአጤ ሚኒሊክ ዘመንም አንድ ሰው ከሞተ በኋላ 24 ሰዓት ሳይሞላው እንዳይቀበር ብለው ንጉሱ አዋጅ አውጀዋል። ለምንድን ነው? ብዙ ጊዜ ነፍስ ከስጋ ሳትለይ በሰመመን ውስጥ ያለ ቶሎ ብለው ለመቅበር ሲሄዱ ከዛ በኋላ ህይወት እየተቀጠለላቸው የተረፉ ሰዎች በብዛት ይገኙ ስለነበረ ከምር መሞቱ እስኪረጋገጥ 24 ሰዓት እስከሚሞላው ድረስ አንድ ሰው እንዳይቀበር ብሎ ንጉሱ አዋጅ አውጀዋል። በነገራችን ላይ የኛ ሀገር ፖሊሶችም አንድ ሰው ጠፍቶብኛል ብላችሁ ስታመለክቱ ስንት ሰዓት ይሙላው ነው ይሏችሁ? 24 ሰዓት ይሙላው፣ በደንብ መጥፋቱ ይረጋገጥ ለማለት ነው። ምናልባት ሱቅ ሄዶም ሊሆን ስለሚችል ማለት ነው። እና 24 ሰዓት ከዚህ ነው የወጣው ማለት ነው፣ 24 ሰዓት እስከሚሞላው ድረስ። ስለዚህ ጊዜያዊ ትንሣኤ አለ። ተነስተው ሞተው ተነስተው ከኖሩ በኋላ ድጋሚ ሞቱ። ለምሳሌ አልዓዛር ለዚህ ጥሩ ምሳሌ ነው። ከሞት 4 ቀን ነበረ፣ ተነስቷል፣ ግን በኋላ ሞቷል። በኋላ ላይ እናመጣዋለን የአልዓዛርን ታሪክ። አራተኛው ትንሣኤ ዘጉባኤ የምንለው ነው። ሁሉም
ሁሉም ሰው የሚነሳበት ማለት ነው። ኃጥእ የለም፣ ጻድቅ የለም፣ የሚያምን የለም፣ የማያምን የለም፣ ሁሉም ይነሳል። እግዚአብሔር አለ የሚለውም የለም የሚለውም እግዚአብሔርን የሚያመሰግነውም የሚራገመውም ሁሉም ይነሳል። ግዴታው ትንሣኤ ዘጉባኤ ነው የሚባለው፣ ሁሉም ተሰብስቦ የሚነሳበት። እኛ በነገራችን ላይ ትንሣኤ ዘጉባኤን አይደለም የምንመኘው። ትንሣኤ ዘጉባኤን ስለተመኘ ነው አይመጣም፣ ስላልተመኘው ነውም አይቀርም። እኛ የምንመኘው ትንሣኤ ዘጉባኤ ላይ ለሁለት ይከፈልና ትንሣኤ ዘለሐሳር የሚባል አለ፣ ትንሣኤ ዘለክብር የሚባል አለ። የክብር ትንሣኤና የሐሳር ትንሣኤ። ስለዚህ እኛ የምንመኘው የክብር ትንሣኤ ነው፣ የቀኝ ቁመትን ማለት ነው። ስለዚህ ትንሣኤ ዘጉባኤ የሚባል አለ። የመጨረሻው ትንሣኤ ዘክርስቶስ ነው። እነዚህ 5 የትንሣኤ አይነቶች አሉ። ከአንድ በላይ ትንሣኤ መኖሩን የሚነግረን መጽሐፍ ቅዱስ ነው። አንደኛ ትርጓሜውን ማየት ያስፈልጋል። ሁለተኛ ሊቃውንቱን መጠየቅ። ለምሳሌ የዮሐንስ ራዕይ ምዕራፍ 20 ቁጥር 6 ላይ በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው። ልብ አድርጉ። በፊተኛው ትንሣኤ እድል ያለው ማለት የፊተኛውን ትንሣኤ ገንዘብ ያደረገ ሰው ብፁዕና ቅዱስ ነው፣ ሁለተኛው ሞት በእሱ ላይ ስልጣን የለውም ይላል። የመጀመሪያውን ትንሣኤ ስትይዙ ነው ሁለተኛው ትንሣኤ ገንዘብ የምታደርጉት ይላል። ስለዚህ የመጀመሪያ ትንሣኤ አለ ማለት ነው። እና በዚህ ምክንያት ነው ትንሣኤን በ5 ከፍለው ሊቃውንቱ የሚነግሩን ማለት ነው። ጥሩ። ትንሣኤ የክርስትና ቅድሚያ ክፍያ ነው። በነገራችን ላይ ይሄ የኔ አባባል ነው። ምናልባት አባባሉ ከቤተ ክርስቲያናችን ተልእኮ አንጻር የወረደ ሊመስል ይችላል። ምሳሌ ከሚመስልለት ነገር ያንሳል። ትንሣኤ ለእምነታችን ቀብድ ነው። ምን ማለት ነው? ቅድሚያ ክፍያ ነው ማለት ነው። ቅድሚያ ክፍያ ነው ማለት ምን ማለት ነው? አንድን ሰው እመን ተጠመቅ ስትሉት ምን አገኛለሁ ብሎ ነው የሚያምነውና የሚጠመቀው? ትንሣኤ ያለለት ማለት ነው። አንደኛ ክርስቶስ ተነስቷል። ክርስቶስ ያስነሳቸው ሰዎች የትንሣኤ ምስክሮቻችን ናቸው። ትንሣኤ ባይኖር ክርስትና ጣዕም የለውም። ምን ልናደርግ እናምናለን? በዚህ ዓለም ላይ ለመኖር ለመብላት፣ ለመጠጣት እሱማ የማያምኑትም ይበላሉ፣ ይጠጣሉ፣ ይኖራሉ። አንዳንዶቹ እንደውም ገንዘብ እስካላቸው ድረስ ከኛ በላይም ኑሮ ሲኖሩ ይታያል፣ በስጋቸው ማለት ነው። ይህ አይደለም ዋናው ትልቁ ነገር፣ ከሞት በኋላ ያለው ህይወት ነው። ስለዚህ የክርስትናችን ቀብድ ነው። ሐዋርያት ትንሣኤ ባይኖር ኖሮ ለምን ይሰብካሉ? ሁሮ መሐሩ ያላቸው እኮ በትክክል ምንነቱን ተረድተው አውቀው ነው። እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ አላቸው። ስለዚህ ቀብድ ይዘዋል ማለት ነው። ቅድሚያ ክፍያ ይዘዋል ማለት ነው። ትንሣኤን አረጋግጠዋል፣ ገንዘብ አድርገዋል። ስለዚህ የክርስትናችን ቅድሚያ ክፍያ ነው ትንሣኤ። ስለ ትንሣኤ ሙታን የማያምን የእምነት ተቋም ነኝ የሚል ወይም ደግሞ አማኝ ነኝ የሚል ሰው ከንቱ ነው። ትንሣኤ ሙታን ከሌለ ማመናችን ከንቱ ነው ብሎ ቅዱስ ጳውሎስ እንደተናገረው ማለት ነው። የመጨረሻ ተስፋ ነው። የሁሉም ነገር ማብቂያና ማጠቃለያ ነው። የነፍስ ኑሮ መጀመሪያ ነው። ሰው እንደ እግዚአብሔርና እንደ መላእክት ሆኖ የሚኖርበት መንገድ ወይም ምስጢር ትንሣኤ ነው። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ የሚለው ቅዱስ ጳውሎስ እኮ በትንሣኤ ነው። ወደ ትንሣኤ ለመሄድ መሞት ስላለበት ማለት ነው። ስለዚህ ትንሣኤ እጅግ በጣም የተለየ ምስጢር አለው። በስጋዊ አስተዳደር መብል፣ ፍትወት፣ ኑሮ፣ ማግባት፣ መጋባት እነዚህን የመሳሰሉት ነገሮች በሙሉ የሌሉበት ዓለም ማለት ነው ትንሣኤ። አንዳንድ ሞኝ ሰዎች ስለ ትንሣኤ ይነግሩንና ግን ሰው ሞቶ ከተነሳ በኋላ እንደገና ያገባል፣ እንደገና ይጋባል፣ እንደገና ይበላል፣ እንደገና ይጠጣል የሚሉን አሉ። አንዳንድ ደግሞ ጅላጅሎች እንደገና በዚህ ምድር ላይ ከነብር ጋር ከአንበሳ ጋር ይኖራል የሚሉን ሰዎች አሉ። ስጋዊ አስተዳደር፣ ስጋዊ መብል፣ ስጋዊ መጠጥ፣ ስጋዊ አስተሳሰብ የለም ከትንሣኤ በኋላ ማለት ነው። አንድ ፀሐይ አንድ ቀን ነው የሚኖረው ማለት ነው። ስለዚህ ትንሣኤ እጅግ በጣም ምስጢራዊ የሆነ እጅግ በጣም ጥልቅ የሆነ ትርጉም ያለውና ዋጋ ያለው ከቤተ ክርስቲያናችን 5ቱ አዕማደ ምስጢራትም አንዱ የሆነ ነው። ክርስቶስ ትንሣኤን በቃሉ አስተምሮታል። እንደገና ደግሞ በተግባር አሳይቷል። ራሱም ደግሞ ተነስቶ ነግሮናል። የትንሣኤ ዋስትናን በእጃችን አስጨብጦናል ማለት ነው። አሁን እንግዲህ እናንተ ፍረዱ። አሁን ልባችሁን የሚሞላው መልካም ምኞት ለመግለጽ ስትፈልጉ ማለት ነው እንኳን ለብርሃነ ትንሣኤው አደረሰን አደረሳችሁ ብትሉና ብትባሉ ነው የሚሻላችሁ ወይስ እንኳን ለፋሲካ በዓል አደረሳችሁ? አሁን ማስታወቂያው በሙሉ መልካም ፋሲካ፣ ለፋሲካ በዓል የቱ ነው ልብ የሚሞላው? የትኛው ነው በትክክል ከሚስጥሩ ጋር ሄዶ የሚያገናኘን? ይህን እናንተ መፍረድ ትችላላችሁ። በእርግጥ አሁን የኛ በግ
የፋሲካው በግ ክርስቶስ ነው። ያውም ስንቀበለው ቅዱስ ሥጋውን ክቡር ደሙን ስንቀበል ማለት ነው። ፍጹም ስለ ፋሲካ እናወራ ማለታችን አይደለም፣ ግን የሚሞላው ብርሃነ ትንሣኤው ነው። የምናከብረውም ትንሣኤው ነው። የትንሣኤ ቀለም፣ የትንሣኤ መዝሙር፣ የትንሣኤ ምስባክ፣ የትንሣኤ ወረብ፣ የትንሣኤ ስብከት፣ የትንሣኤ ወንጌል ነው ያላት ቤተክርስቲያን። የፋሲካ ወረብ፣ የፋሲካ ቀለም፣ የፋሲካ ምንባብ ምናምን የሚባል በነገራችን ላይ በፋሲካ ሰሞን የተጻፉ መልእክቶች አሉ። ሊቃውንቱ የፋሲካ ምንባባት አላቸው። ግን በአብዛኛው እኛ የምናስበውና በትክክል ከነፍሳችን ጋር የሚገናኘው በምሳሌ ሳይሆን በቀጥታ ፋሲካ በምሳሌ ነው የሚመጣው። ትንሣኤ ግን በቀጥታ ነው የሚገናኘው። ስለዚህ እሱ ነው ማለት ነው። እንደውም አንድ ነገር ባሳያችሁ ደስ ይለኛል። የምትመለከቱት የትንሣኤን በዓል ምክንያት በማድረግ የተዘጋጀ ነው፣ ለደስታ መግለጫ ማለት ነው። እንኳን ለጌታችን ለአምላካችን እና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ነው የሚለው። ገበያ ላይ ዞር ዞር ብትሉ የፋሲካ በዓል የሚል ነው የምታገኙት። ስለዚህ ፋሲካን ማስረዳት ይጠይቃል። ፋሲካ ማለት ምን ማለት ነው? ፋሲካ የተጀመረው እንዴት ነው? ትንሣኤን ግን ምንም ማስረዳት አይጠይቅም። በቀጥታ ከበዓሉ ጋር ነው ወስዶ የሚያገናኘን ማለት ነው። ስለዚህ ይህንን ማሰብ ያስፈልጋል። ሰላምታችንም ቢሆን በዚህ በትንሣኤ ሰሞን ማለት ነው ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን ተለይቶ ተነስቷል። እንዴት? በአብይ ኃይል ወሥልጣን። ከዛስ በኋላ ዲያብሎስን አሰረው። ከዛስ አዳምን ነፃ ወጣው፣ አግዓዞ ለአዳም። ከዛ ምን ሆነ? ከዚህ በኋላ ማለት ነው በምድር ሁሉ ለሰው ሁሉ ሰላም ሆነ። ስለዚህ ፋሲካ የሚል ሰላምታችን ላይ ራሱ የለም ማለት ነው። ግልጽ ለማድረግ ትንሣኤን በቤተ ክርስቲያናችን እናከብራለን፣ ፋሲካን ደግሞ በየቤታችን እናከብራለን ማለት ነው። በመብላት በመጠጣት ፋሲካችን የሆነው ክርስቶስን ሳንዘነጋ የደስታ በዓላችንን መብል መጠጥ ያፋቅራል። መብል መጠጥ ደስታን ይገልጻል፣ አብሮነትን ይገልጻል። በመብላት በመጠጣት በጉንም እያረድን ከተገኘ ዶሮንም እያረድን ከተገኘ ካልተገኘ ደግሞ ፈንዲሻውንም ቡናውንም ዳቦውንም ቆርሰን የደስታችንን ለሌላው ማጋራት እንችላለን። ፋሲካ በጣም የሚያጋድለው ከዚህ ከስጋዊው ደስታ ጋር ከመብላት ከመጠጣቱ ጋር እንደሆነ ለማስገንዘብ ነው ማለት ነው። በቀጥታ አሁን የትንሣኤ በዓል ከተከበረ በኋላ ወዳሉት ዕለታት ነው የምንሄደው። ከዛ በፊት ወደ ዕለታቱ ከመሄዳችን በፊት የትንሣኤን በዓል ቤተክርስቲያናችን እንዴት እንደምታከብረው በጣም ይገርመኛል። እንደው ፊት ለፊት ያለውን ነገር ለማሳየት በጣም የተለየ በዓል ነው የትንሣኤ በዓል። አንደኛ 55 ቀን ትጾማለች የትንሣኤ በዓል ከማክበሯ በፊት ማለት ነው ቤተክርስቲያን። ሁለተኛ ሰሞነ ሕማማትን ታከብራል። ሌሎቹ ሰሞነ ሕማማትን አያከብሩም፣ ቀጥታ ፋሲካን ነው ወይም ደግሞ ትንሣኤን ነው የሚያከብሩት። ቤተክርስቲያናችን ግን ሰሞነ ሕማማትን፣ ምክንያቱም ተነሳ ለማለት ሞተ ማለት አለባት፣ ሞተ ለማለት ደግሞ ተሰቀለ ማለት አለባት፣ ተሰቀለ ለማለት ተያዘ ተገረፈ ማለት አለባት። እነዚህ ነገሮችን ደግሞ የምትገልጸው በሰሞነ ሕማማት ነው። ከዛ በኋላስ የሌሊት ቅዳሴ አላት። የትንሣኤ ቅዳሴ ከሌሎቹ ዕለታት ለየት ባለ መልኩ በሌሊት ነው የሚቀደሰው። አራተኛ የሳምንት መታሰቢያ አላት። ትንሣኤውን እሁድ ካከበሩት በኋላ ሰኞ ዕለት ስለ ትንሣኤው እንድናስብ ታደርገናለች እስከሚቀጥለው እሁድ ድረስ ማለት ነው። ከዛስ 49 ቀን ደግሞ ስለ ነገረ ትንሣኤው እያወራን እንድንቀጥልና ስለ ትንሣኤው እየተነጋገር እንድንቀጥል እንድናስብ ታደርገናለች። ከዛ ነው በዓለ ጰራቅሊጦስ የሚከበረው ማለት ነው። አያችሁ እስከ 49 ቀን ድረስ ይዛው ነው የምትሄደው። ትንሣኤው ከተከበረ በኋላ ሰው ከተነሳ በኋላ የሚኖረውን ኑሮ ትነግረናለች፣ የመንግስተ ሰማያትን ኑሮ ማለት ነው። ዛሬ ከትንሣኤ ማግስት ጀምሮ ያሉትን የአንድ ሳምንታት ዕለት ስያሜ ብቻ ባጭሩ እናስቀምጥላቸዋለን። ከአፍታ ቆይታ በኋላ እንመለሳለን። ትንሣኤከ ለእለ አመነ። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች እርግጠኛ ነኝ ይህንን መርሃ ግብር የምትከታተሉ የምታዩ ሁላችሁ ላይክ፣ ሼር፣ ሰብስክራይብ አድርጋችኋል። የትንሣኤ ወቅት ሰላምታችንም እንዳይረሳ። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በመቀባበል ነው ይህንን የምንለው ማለት ነው። አሁን የምንጀምረው ከሰኞ ነው። የትንሣኤ በዓል እሁድ ከተከበረ በኋላ ማግስቱ ሰኞ ማዕዶት ይባላል። ይሄ እንግዲህ በሕማማት ውስጥ እንዳሉት ዕለታት ስያሜ ያላቸው በቅዱስ ያሬድ የምስጋና ስልት የተሰጣቸው ነው።
መታሰቢያነቱ ማዕዶት ወይም ጸአተ ነፍስ ወይም ጸአተ ነፍሳት ይባላል። ምን ማለት ነው? ይሄ ነፍሳት ከሲኦል ወደ ገነት የተሸጋገሩበትን መሻገርን፣ ከሲኦል ወደ ገነት፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከኦሪቱ ወደ አዲስ ኪዳን መሻገርን የምናስብበት ዕለት ነው ማለት ነው። ይህም በተመለከተ ደግሞ ቀደም ሲል ቅዱስ ዳዊት እንዲህ ብሎ ትንቢት ተናግሮ ነበር። ጌታ ከመወለዱ ወደዚህ ምድር ከመምጣቱ የእኛን ሥጋ ከመልበሱ ከ2000 ዘመን ቀደም ብሎ በፊት ማለት ነው በመዝሙር 16 ቁጥር 10 ላይ ነፍሴን በሲኦል አትተዋትም ብሎ ነበር። ነፍሴን በሲኦል አትተዋትም። በጣም የሚገርም ነው። ነፍሳት ከሲኦል እንደሚወጡ ቀድሞ ቅዱስ ዳዊት ተናግሮ ነበር። በኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ በመስቀል ላይ ተሰቅሎ ከቀኑ 9 ሰዓት ነፍሱን ከስጋው ለይቶ በአካለ ነፍስ በቀጥታ ወደ ሲኦል ወርዷል። ለ5500 ዘመን በእግረ አጋንንት ሲጠቀጠቁ የነበሩ ነፍሳትን ከሲኦል አውጥቷቸዋል። እንደውም በትርጓሜያችን ላይ አዳም እችን ሰዓት በመንፈስ ቅዱስ ተረርቶ በሲኦል ያሉ ነፍሳትን በሙሉ ተንሱ ለጸሎት ሲላቸው ጌታችንም በኃይለኛ ብርሃን ወደ ሲኦል በአካለ ነፍስ ወርዶ ሰላም ለኩልክሙ አላቸው። ሰላም ለእናንተ ይሁን። ዛሬ ይህንን ወስዳ በቅዳሴ ጊዜ ቤተክርስቲያናችን የምትለን ማለት ነው። ቤተክርስቲያን ዲያቆኑ ተንሱ ለጸሎት ይላል፣ ካህኑ ሰላም ለኩልክሙ ይላል። ምስለ መንፈስከ እንላለን። እነዛ ነፍሳት ምስለ መንፈስከ ብለው በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን በሙሉ ከሲኦል አውጥቷቸዋል። ቅዱስ ጴጥሮስ ይህንን ይነግረናል። በአንደኛ ጴጥሮስ መልእክቱ ምዕራፍ 3 ቁጥር 18 ላይ በስጋ ሞተ። ልብ አድርጉ፣ ክርስቶስን ቀጥታ ሞተ አይለውም መጽሐፍ ቅዱስ። በስጋ ሞተ። ሞት የሚስማማው ስጋ ስለሆነ ማለት ነው። በነገራችን ላይ ክርስቶስ ወይም እግዚአብሔር ወረደ፣ ወጣ፣ ሄደ፣ መጣ፣ በላ፣ ጠጣ፣ ተኛ፣ ተራበ፣ ተቀመጠ የሚል አይቀጸልለትም። ለምንድን ነው እንደዚህ በአዲስ ኪዳን የተቀጸለለት? የእኛን ስጋ ስለለበሰ ነው። አረገ፣ መጣ፣ ወረደ፣ ወጣ፣ በላ፣ ጠጣ የሚለው የእኛን ስጋ ስለለበሰ ነው። ስለዚህ ቅዱስ ጴጥሮስም በስጋ ሞተ ይልና በመንፈስ ግን ሕያው ሆነ፣ በመለኮት ማለት ነው። በእርሱም ይላል በአካለ ነፍስ ማለት ነው። መለኮት በተዋሃዳት ነፍሱ በአካለ ነፍስ ደግሞ ሄዶ በወህኒ ለነበሩት በሲኦል ማለት ነው፣ በወህኒ በጨለማ በስራት ለነበሩት ነፍሳት ሰበከላቸው ይላል። ሰላም ለእናንተ ይሁን አላቸው፣ አወጣቸው። የዚህ የዕለተ ሰኞ ኃይለ ቃል እንደ ቀንዲል ሚዳ እንደ ልማድና ክርስትና በማዕዶት ዕለት ኃይለ ቃሉ ሊሆን የሚገባው የምንለው ማለት ነው። በወህኒ ላሉ ነፍሳት ሰበከላቸው። ስለዚህ እኛም በኃጢአት ውስጥ ያለን ሰዎች በኃጢአት ላሉ ነፍሳት በወህኒ ላሉ ነፍሳት በተሰበከባት በሰኞ ዕለት በኃጢአት ውስጥ ወይም በኃጢአት እስራት ተተብትበን እንዳንገኝ መጠንቀቅ አለብን ማለት ነው። ማክሰኞ ከትንሣኤ በኋላ ያለችው ማክሰኞ ከሰኞ ቀጥላ ማለት ነው ቶማስ ተብላ ትጠራለች። ቶማስ ሁላችንም እንደምናውቀው በአረማይክ ቶማስ የሚለው ቃል አረማይክ ነው ወይም የሶሪያ የጥንት ቋንቋ ነው። ዲዲሞስም ይባላል። በግሪክ ደግሞ ዲዲሞስ ማለት መንታ ማለት ነው። መጠራጠር ስለታየበት ማለት ነው። መጽሐፍ ቅዱስ ስለ ቶማስ እንዲህ አድርጎ ይነግረናል። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነሱ ጋር አልነበረም። ክርስቶስ ትንሣኤውን ለሐዋርያት ሲገልጥ በመካከላቸው አልነበረም። ቶማስ። ሌሎቹ ደቀ መዛሙርቱ ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየው ማለት ክርስቶስ እጅ ላይ የችንካሩን ምልክት ካላየው፣ ጣቴንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም አላቸው ይላል። ዲዲሞስ ተጠራጣሪ፣ መንታ የሚለውን ትርጉም ያመጣው ይሄ ነው። አላምንም፣ ካላየው አላምንም አላቸው። በጣም በሚደንቅ መልኩ ማለት ነው። ከ8 ቀን በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ ይላል። ክርስቶስ ይህንን ያውቃል። ቶማስ እንደተጠራጠረ ቶማስ ባለበት ደግሞ ሁለተኛ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠና ቶማስም ከነሱ ጋር ነበረ። ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ቅድም ያልነውን ማለት ነው። ልክ በሲኦል በአካለ ነፍስ ወርዶ እንዳላቸው ለነፍሳቱ ለሐዋርያትም ደጆቹን ፈርተው ዘግተው በነበረበት ሰዓት ሰላም ለእናንተ ይሁን አላቸው። ይቀጥልና ከዚህ በኋላ ቶማስን ጣትህን ወደዚህ አምጣ ብሎ ነበራ። ጣቴን ካላስገባው ካልዳሰስኩ አላምንም ስላለ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው።
ቶማስም እንዳለው እጁን ሰደደ። እጁ ግን ልክ እሳት ውስጥ እንደገባ አንጀት ርር ኩምትር አለ ይላል። ያን ጊዜ ቶማስ ምን አለ? ጌታዬ አምላኬ ብሎ መለሰ። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው ይላል። የዮሐንስ ወንጌል ምዕራፍ 20 ከቁጥር 24 ጀምሮ ያለቃሉ። ሳያዩ የሚያምኑ ብፁዓን ናቸው የኢትዮጵያውያን እምነት ነው፣ የእስራኤላውያን እምነት አይደለም። እስራኤል እያዩ አላመኑ፣ እኛ ግን ሳናይ ነው ያመኑ። ሳያዩ የሚያምኑ ብፁዓን ናቸው የሚለው ይሄንን ነው። በነገራችን ላይ ይሄ የሌባ የአጭበርባሪ ጥቅስ አይደለም። አንዳንድ ሰዎች ማስረጃ አምጡ ሲባሉ ሳያዩ የሚያምኑ ብፁዓን ናቸው ይላል። ይሄ የሌባ ጥቅስ አይደለም። በስጋዊ ዓለም ማስረጃ ከተፈለገ ማስረጃ ማቅረብ አለበት። ችግር የለም እመነኝ የሚባል ነገር የለም። ለሃይማኖት ነው ይሄ የተነገረው። መንፈሳዊ ጥቅስ ነው፣ የነፍስ ጥቅስ ነው እና ምእመናንም መጠንቀቅ አለብን። በነገራችን ላይ አንድ ሰው ከንግድ ጋር በተገናኘ ሊሆን ይችላል። ወደ ባንክ ገንዘብን አስገብቼልሃለሁ ሲል ያስገባበትን ስሊፕ ላክልኝ ወይም ደግሞ ለእኔ መልእክት መምጣት አለበት ስትለው ሳያዩ የሚያምኑ ብፁዓን ናቸው ይላል መጽሐፉ ይላል። እሱን አይደለም ያለው። ሳያዩ የሚያምኑ ብፁዓን ናቸው ያለው ለሽርክና ለምናምን አይደለም፣ ከእምነት ጋር በተገናኘ ነው እና አንዳንዴ ጥቅሶቹን አንሻፎ የሚናገሩ ሰዎች አሉ። ስለዚህ ቶማስ ይህንን ቶማስ የተጠራጠረበትን ክርስቶስ ቶማስን ለማሳመን የሄደበትን መንገድ ከትንሣኤው ጋር አገናኝታ ቤተክርስቲያን ድጋሚ በዚህ በዕለተ ማክሰኞ ትሰብከናለች። ይህንን የቶማስን ነገር በዚህ ዕለት አስታውሱት ትለናለች ማለት ነው። እንደ ቀንዲል ሚዲያ እንደ ልማድና ክርስትና የዕለተ ማክሰኞ መልእክት ምን ቢሆን ጥሩ ነው እንላለን ስንል ያመንክ እንጂ የተጠራጠርክ አትሁን፣ የዕለቱ መልእክት ማለት ነው። የተጠራጠራችሁ ሰዎች ካላችሁ ይቅርባችሁ። የካዳችሁ ሰዎች ካላችሁ ይቅርባችሁ። ከቤተ ክርስቲያን ያፈነገጣችሁ ሰዎች ልባችሁ እያወቀ ያመናችሁ ብትሆኑ ይሻላችኋል። ከትንሣኤ በኋላ እንዴት የተጠራጠርን እንሆናለን? ክርስቶስ ተነስቶ የአራት ቀን አስከሬን አልዓዛርን አስነስቶ እንዴት በትንሣኤ ላይ እንጠራጠራለን? ያመንክ እንጂ የተጠራጠርክ አትሁን የዕለቱ መልእክታችን ነው። ወደሚቀጥለው ቀን እንሂድ። ረቡዕ አራተኛ ቀን። ረቡዕ አልዓዛር ይባላል። አልዓዛርን የምናስብበት። አልዓዛር ማን ነው? አልዓዛር ምን ሆነ? የአልዓዛር ሕይወት ምን ይመስል ነበር? ከትንሣኤው ጋር ስለሚገናኝ ማለት ነው። አልዓዛር የጌታ ወዳጅ፣ ረፍቱ መጋቢት 17 ነው። መጋቢት 17 አርፎ እንደገና መጋቢት 20 ተነስቷል። መጋቢት 22 ሆሳና ነበር። አልዓዛርም አብሮ ነበር የሆሳና ጊዜ። በጣም በሚገርም መልኩ ይሄ ሌሎች አብያተ ክርስቲያናት የአልዓዛርን ትንሣኤ በዕለተ ሆሳና ያከብራሉ። ፋሲካን ያከበረው ጌታችን በአልዓዛር ቤት ነው። አስነስቶት አይ ተነስቷል ግን ምግብ አይበላም እንዳይባል ሲበላ አሳይቷል። የሚበላውን ስጡት ብሎ ተነስቷል ግን ጥቂት ጊዜ ኖሮ ተሰወረብን የት እንደሄደ አይታወቅም እንዳይባል አስከትሎታል። የሆሳናን በዓል አክብረዋል። ቤቱ ተገኝቷል። ክርስቶስ በትክክል ሰው መሆኑን ምትሃት አለመሆኑን ለማስረገጥ ነው ይህን የሚያደርገው ማለት ነው። ስለዚህ በአልዓዛር ቤት ትንሣኤውን አክብሯል። ይሄ መጋቢት 26 ቀን ነው። አልዓዛር መጋቢት 20 ተነስቶ በስድስተኛው ቀን ደግሞ በቤቱ ፋሲካን እንዲያከብር አድርጓል። ጌታችን መድኃኒታችን ኢየሱስ ክርስቶስ በተገኘበት ማለት ነው። አልዓዛር ከተነሳ በኋላ በሐዋርያት እጅ እስከ ኤጲስቆጶስነት ማዕረግ ድረስ አግኝቷል። ኤጲስቆጶስነት ማዕረግ ድረስ ተሾሞ ሲያስተምር ኖሮ 40 ዓመት አስተምሮ አርፏል። በረከቱ በሁላችን ላይ ድሮ ይኖር። የአልዓዛር ትክክለኛ እረፍት ግንቦት 27 ነው። ይሄ ግንቦት 17 ማን ነው? መጋቢት 17 ያረፈው ትክክለኛ አይደለም እያልኳቸው አይደለም። ተነስቷል። ጊዜያዊ ትንሣኤ ነበር እሱ ማለት ነው። አሁን አልዓዛር ፍጹም ትንሣኤ የሚነሳው ግንቦት 27 ከሞተ በኋላ ነው። ግንቦት 27 ስንክሳሩን ብንመለከት ይነግረናል። ስንክሳር ግንቦት 27 እንደዚህ ይላል። በዚህች ዕለት የማርያም የማርታም ወንድም ጻድቅ አልዓዛር አረፈ። ይህም ጻድቅ ሰው በአራተኛው ቀን ከመቃብር ካስነሳው በኋላ በዚሁ ሳምንት ውስጥ መድኃኒታችን መከራ ተቀብሎ ተሰቅሎ ሞተ። ከትንሣኤውም በኋላ አልዓዛር ከሐዋርያት ጋር አንድ ሆነ ያልኳችሁ ማለት ነው። ከትንሣኤው በኋላ አልዓዛር ከሐዋርያት ጋር አንድ ሆነ። አጽናኝ መንፈስ ቅዱስን በወረደ ጊዜ ከሐዋርያት ጋር ጸጋውን ተቀበለ። ሐዋርያትም በቆጵሮስ አገር ይላል ግሪክ ማለት ነው። በቆጵሮስ አገር ላይ በአንብሮተ እድ ኤጲስቆጶስነት ሾሙት። መንጋውንም በመልካም አጠባበቅ ጠበቀ። በሹመቱም 40 ዓመት ኑሮ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን ይላል ስንክሳሩ ማለት ነው። ስለዚህ ይሄንን የምናስብበት ነው። ይህ ቀን ከትንሣኤ ጀምሮ አራተኛ ቀን ነው። ጌታችንም ስለ ትንሣኤ በቃል ከማስተማር ባለፈ በተአምር ያሳየን እና ያስተማረን
በዚሁ በአልዓዛር ሞትና መነሳት ነው። አልዓዛር ከመሞቱ 2 ቀን በፊት ጌታችን መታመሙን እያወቀ ማለት ነው። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ አልሄደም፣ ወደ አልዓዛር ወዳለበት ወደ ቢታንያ አልሄደም። መታመሙን ያውቃል፣ ቀድሞ አልሄደም። ቀድሞ ያልሄደበት ምክንያት አለው። የዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ እስከ 16 ስናነብ እንደውም ለሐዋርያት ይነግራቸዋል። መጨረሻ ላይ መጀመሪያ አልዓዛር ወንድማችን ተኝቷል፣ ላስነሳው ሄዳለሁ፣ ሊቀሰቅሰው ሄዳለሁ ሲል ሞቱን እንቅልፍ ብሎ ሲናገር እነሱም ተጽናንተው ነበር። እኛ የሞተ መስሎን ነው፣ እንቅልፍ ከሆነማ ይነሳል አሉ። መጨረሻ ሞቷል አላቸውና ነገራቸው። ከዛ በኋላ ሞቷል ካለ በኋላ እኔ በዚያ ባለመኖሬ ስለናንተ ደስተኛ ነኝ፣ ታምኑብኝ ዘንድ ማለት ነው። ደስተኛ ነኝ ይላቸዋል። ምን ማለት ነው? እኔ እዛ ሆኜ ቢሞት ኖሮ ሳይሞት ነው ያስነሳው ትሉ ነበረ። አንደኛ አልዓዛር ሞቷል እያልኩ እየነገርኳቸው ያለሁት እዚህ ሆኜ ነው፣ እዛ ሆኜ አይደለም። ስለዚህ የአልዓዛርን ሞት ማወቄ አምላክነቴን ያስረዳቸዋል። ስለዚህ ለናንተ ይህንን እንድታውቁ ስለሆነላችሁ ትልቅ ደስታ ይሰማኛል ብሎ ነግሯቸዋል ማለት ነው። ስለዚህ አልዓዛርን ከሞት አስነስቶታል። እኛም ደግሞ ሞተን እንደማንቀር ተስፋችን በመሆኑ ከትንሣኤ በኋላ ካሉት ዕለታት ረቡዕን አልዓዛር ብለን እንድናከብር ቤተክርስቲያን ስርዓት ሰርታልናለች ማለት ነው። የዚህ የዕለተ ረቡዕ ኃይለ ቃል እንደ ቀንዲል ሚዲያ እንደ ልማድና ክርስትና ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ዮሐንስ ወንጌል ምዕራፍ 11 ቁጥር 25። በክርስቶስ ማመናችንን ቼክ እናርግ፣ እርግጠኛ እንሆን። በክርስቶስ ካመንን ለዘላለም አንሞትም። ስሙን በከንፈር ብቻ መጥራትና ከሕጉ ከስርዓቱ ውጪ መሆን በክርስቶስ ማመን አይደለም። ለምን? ይህ ሕዝብ በከንፈሩ ብቻ ያመልከኛል ብሏል። ዝም ብሎ ጌታ ሆይ ጌታ ሆይ ማለት አለመታመን፣ ከልብ ጋር አለማገናኘት በራሱ ብቻውን ትንሣኤ ሊያሰጥ አይችልም ማለት ነው። የሚቀጥለው ቀን ሐሙስ ነው። ሐሙስ 5ኛ ቀን ነው። ልብ አድርጉ፣ 5ኛ ቀን ምን ትይዝ ይለናል? ዕለተ ሐሙስ። በሐሙስ ዕለት በጣም የሚገርም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት ቃል የተገባለት ለአዳም 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድናለሁ። ያቺ 5 ቀን ተኩል የምትመጣው እዚህ ላይ ነው። ስለዚህ ይችን ቀን ሐሙስን ለአዳም ሰጥተውታል። አዳም ሐሙስ የአዳም ሐሙስ ትባላለች። በነገራችን ላይ የአዳም ሐሙስ ብቻ አይደለችም፣ የአዳማውያን ሐሙስ፣ የሁላችንም ሐሙስ። ያ ቃል የተገባልንን በቀጠሮው ጊዜ ማለት ነው፣ ከሰዓቱ ከደቂቃው ከሰከንዱ አንድም ሳያልፍ መጥቶ ያዳናንን ውለታችንን እናስባለን። 5500 ዘመን ሲፈ አዳም በ470 ዓመተ ዓለም በ930 ዓመቱ ነው ያረፈው አዳም ማለት ነው። አዳም በዚህ ዓለም ላይ የኖረው 930 ዓመት ነው። አዳም ለ1000 ስንት ይቀረዋል ማለት ነው? 70። በቤተ ክርስቲያን አቆጣጠር ወይም በእግዚአብሔር አቆጣጠር አዳም 1 ቀን ሳይሞላው ነው የሞተው። በተፈጠረ 1 ቀን ሳይሞላው በሰዓት ብንለካው ማለት ነው 70 ሰዓት እየቀረው ነው የሞተው ማለት ነው። 1 ዕለት አልሞላው በእግዚአብሔር አቆጣጠር። ምክንያቱም 1000 ዘመን እንደ 1 ቀን እንደሆነ ስለሚነግረን መጽሐፍ ቅዱስ። ሁለተኛ ጴጥሮስ ምዕራፍ 3 ላይ እናንተ ግን ወዳጆች ሆይ በጌታ ዘንድ 1 ቀን እንደ 1000 ዓመት 1000 ዓመትም 1 ቀን እንደሆነ ይህን አንድ ነገር አትርሱ ይላል። አዳም 930 ዓመት ኖረ ማለት 1000 አልሞላም ማለት ነው። 1000 ሲሞላ 1 ቀን ነው። 1 ቀን አልኖረም። ጥሩ የሰው ዕድሜ ብሏል ልበ አምላክ ቅዱስ ዳዊት። ምን ብሏል? የሰው ዕድሜ 70 ቢበዛ 80 ከዛ በኋላ ድካም እና ህመም ነው ይላል። ስለዚህ 70 ዓመት የምንኖረው አዳም ያልኖረውን ለመሙላት ነው። አዳም 430 ዓመት ኖሮ አልፏል። ከአዳም የተረፈችውን 70 ዓመት ነው ለኛ የተሰጠን ማለት ነው። ከ70 በኋላ ያለው ድካም ነው የሚለው። በትክክል ሰው የሚኖረው 70 ዓመት ነው። ስለዚህ እሱንም አላሳጣንም፣ ለኛ ሰጥቶናል። አዳም ትቷት የሄደውን ያችን 70 ዓመት ለኛ መልሶ ሰጥቶናል። ስለዚህ በዚህ በአዳም ሐሙስ ይህንን እናስባለን ማለት ነው። ለአዳም የተገባውን ቃል ኪዳን፣ ለኛ የተገባውን ቃል ኪዳን ቃሉን እንዳላጠፈ፣ እኛም ደግሞ ይህንን ስናስብ ክርስቲያን ቀጠሮ አክባሪ መሆኑን አምነን ማለት ነው። ብዙ ሰዎች ፈረንጅ ቀጠሮ አክባሪ ነው ይላሉ። ሁሉንም ነገር ለፈረንጅ እየሰጡ በጣም ይገርመኛል። ወፍራም ቃሪያ ሲያዩ የፈረንጅ ቃሪያ ይሏቸዋል። የሆነ ወፍራም ቲማቲም የፈረንጅ ቲማቲም፣ ሁሉንም የፈረንጅ። በጣም ይሄ ነገር ተጸናውቶብን አንዳንድ ሰዎች ልጃቸውን የገዛ ልጁን ማለት ነው ልጅ እኮ ፈረንጅ ይመስላል ሲሉት
ይስቃል፣ በጣም ይደሰታል። እንዴ ፈረንጅ ይመስላል ማለት እኮ ያንተ ልጅ አይደለም እያሉት ነው በአግቦ ማለት ነውና እንዴት ነው ፈረንጅ የሚመስለው? እኔን ነው መምሰል ያለበት ልጄ። እና ቀጠሮም ለፈረንጅ የሚሰጡ ሰዎች አሉ። እገሌ እኮ ፈረንጅ ነው አይደለም። ቀጠሮ ማክበር ክርስትናን ነው የሚገልጸው። የተማርነው ከክርስቶስ ነው። 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ብሎታል። ያቺ ቀን ስትደርስ ቅዱስ ጳውሎስ እንዳለው የዘመኑ ፍጻሜ በደረሰ ጊዜ አይደል እግዚአብሔር ልጁን ላከ ከሴትም ተወለደ ይላል። ስለዚህ ክርስቲያን ነው ቀጠሮ አክባሪ። አዳማሙስን ስናከብር ይህንን ማሰብ አለብን ማለት ነው። ኃይለ ቃሉ እንደ ቀንዲል ሚዲያ እንደ ልማድና ክርስትና የዕለተ ሐሙስ ወይም የአዳማሙስ ኃይለ ቃል እስመ መሬት አንተ ወውስተ መሬት ትገብ፣ አዳም ሆይ መሬት ነህና ወደ መሬት ትመለሳለህ። ዘፍጥረት ምዕራፍ 3 ቁጥር 19 ዕለተ ሞታችንን እያሰብን እንድንኖር ይሄ ዕለት ይነግረናል። መኖራችንን እያስታወስን እንድንሰራ ዕለተ ሞታችንን እያስታወስን እንድንኖር የአዳማሙስ ይነግረናል። አርብ እየጨረስን ነው። አርብ ቤተ ክርስቲያን ይባላል። ከትንሣኤ በኋላ ባሉት ዕለታት ያለው አርብ ማለት ነው። ቤተ ክርስቲያን በበዓለ ጰራቅሊጦስም የቤተ ክርስቲያን የልደት ቀን ይባላል። መንፈስ ቅዱስ የወረደበት ዕለት ማለት ነው። ይሄ ዕለት ደግሞ አርብ ቤተ ክርስቲያን የተመሰረተችበት ነው። እንዴት? ጎኑን ሲወጋ ማየገቡ አግኝተናል። እሱ መጠመቂያችን ነው። ጎኑን ሲወጋ ደም አግኝተናል። እሱ ለቁርባናችን ነው። ስጋው ተቆርሷል፣ ደሙ ፈሷል። ቤተክርስቲያን የምታደርገው ይህንን ነው። ዕለት ዕለት የክርስቶስን ስጋ መቁረስ፣ የክርስቶስን ደም መቅዳት ማቀበል ነው። ስለዚህ ቤተክርስቲያን የተመሰረተችው በዕለተ አርብ ነው። በደሙ ነው የተመሰረተችው። የሚገርመው አዳም የተፈጠረውን በዕለተ አርብ ነው፣ የዳነውም በዕለተ አርብ ነው። ሶስቱም መቅደሶች የአንድ ክርስቲያን ሰውነት መቅደስ፣ የክርስቲያኖች ማህበር ህንፃውም የተመሰረተው በዚህ ዕለት ነው። እንደዚህ ይላል መጽሐፍ፣ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። የሐዋርያት ሥራ ምዕራፍ 20 ቁጥር 28 በገዛ ደሙ የዋጃትን። ስለዚህ የዋጃት የገዛትን የመሰረታትን ቤተክርስቲያን በደሙ ነው የተመሰረተችው። የኔ ምኞት ይሄ የኔ ምኞት ነው። ሁልጊዜ አርብ ማለት ነው በሁሉም አብያተ ክርስቲያናት በመላው ዓለም በምትገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ቢወጣና የቤተ ክርስቲያን በዓል ቢከበር ብዬ አስባለሁ። ሁልጊዜ ታቦት ይወጣል፣ የመድኃኔዓለም በዓል ይከበራል። ሁልጊዜ ታቦት ይወጣል፣ የእመቤታችን በዓል ይከበራል። ታቦት ወጥቶ የመላእክት በዓል፣ የጻድቃን የሰማዕታት በዓል ይከበራል። የቤተ ክርስቲያን በዓል ታቦት ወጥቶ ቢከበር ቀኑ ደግሞ ይሄ ቢሆን ጰራቅሊጦስም ሊሆን ይችላል። ግን ቤተ ክርስቲያን ብላ አርብን በቤተ ክርስቲያን ከተሰየመ ለምንድን ነው ታቦት ወጥቶ የቤተ ክርስቲያን በዓል ስለ ቤተ ክርስቲያን ቢዘመር፣ ስለ ቤተ ክርስቲያን ውለታ ቢነገር፣ ስለ ቤተ ክርስቲያን ቢሰበክ፣ ስለ ቤተ ክርስቲያን የአንድ ክርስቲያን ሰውነት፣ ስለ ቤተ ክርስቲያን የክርስቲያኖች ህብረት፣ ስለ ቤተ ክርስቲያን ህንፃው፣ አቅዱ፣ አሰራሩ፣ የቤተ ክርስቲያን ስርዓት በዚህ ዕለት ቢሰበክ ብዬ አስባለሁ። ይሄ የኔ ምኞት ነው። ግን ዕለቱ የቤተ ክርስቲያን በዓል የሚከበርበት ነው። በዕለተ አርብ በዚህ ዕለት በቤተ ክርስቲያን ተገኝተን የቤተ ክርስቲያንን በዓል ልናከብር ይገባል። የቤተ ክርስቲያንን ውለታ ልናስታውስ ይገባል ማለት ነው። የዚህ ዕለት ኃይለ ቃል ወይም መልእክት እንደ ቀንዲል ሚዲያ እንደ ልማድና ክርስትና መርሃ ግብር እኛ የአንድ ክርስቲያን ሰውነት ቤተ መቅደስ ነው ብለን አይደለ? ቤተ መቅደስ መሆኔን አምናለሁ፣ በቤተ መቅደስም አምናለሁ። ለምን መሰላችሁ ይህንን ምለው? የአንድ ክርስቲያን ሰውነት መቅደስ ነው የሚለውን ይወስዱና አንተ መቅደስ ነህ ቤተ ክርስቲያን አታስፈልግም የሚሉ ሰዎች አሉ። አይደለም። የኔን መቅደስነት አምናለሁ፣ የቤተ ክርስቲያንን መቅደስነት አምናለሁ። የኔ መቅደስነት የሚረጋገጠው እኮ በቤተ ክርስቲያን። ቤተ ክርስቲያን ከሌለች የኔ መቅደስነት ሊረጋገጥ አይችልም። እንዴ እግዚአብሔር ፈጥሮኛል እኮ ልንል እንችላለን። እግዚአብሔር ሰርቶናል፣ ህንፃ ልንሆን እንችላለን። መቅደሱ ማህደሩ ግን አንሆንም። ያላደረባቸው እኮ ብዙ አሉ። የሰራቸው ያላደረባቸው በቃ ሰርቶ የማይኖርባቸው ማለት አንድ ሰው ቤት ሰርቶ እንደማይኖርበት ማለት ነው። ራሳቸው ከልክለውት ግን በውስጣቸው ያላደረባቸው በጸጋ በረድኤት ያልጎበኛቸው ብዙ ህንፃዎች አሉት እግዚአብሔር። ከህንፃዎቹ አንዱ ልንሆን እንችላለን። ማደሪያዎቹ የምንሆነው ግን በቤተ መቅደሱ ውስጥ በሚከናወነው ምስጢር ብቻ ነው። በሚስጥረ ጥምቀት፣ በሚስጥረ ቁርባን ነው። ስለዚህ ያለ ቤተ መቅደስ የኔ ቤተ መቅደስነት ምንም ነው። እኔ መቅደስ እንደሆንኩ አምናለሁ፣ በቤተ ክርስቲያን መቅደስነትም ደግሞ አምናለሁ። የዕለቱ
መልእክታችን ነው። ቅዳሜ እንግዲህ ቅዳሜ ለመጨረሻው አንድ የቀረው ማለት ነው። ቅዳሜ ቅዱሳት አንስት ተብላ ትጠራለች። በቅዱሳት ሴቶች ወይም ለቅዱሳት ሴቶች ተሰጥታለች ቅዳሜ ማለት ነው። እነዚህ ቅዱሳት ሴቶች የ120 ቤተሰቦች የሆኑ ናቸው። በትንሣኤው ጊዜ ማለት በክርስቶስ ሕማምና መከራ ጊዜ መከራውን የተሳተፉ መከራውን የተቀበሉ እነዚህ 120 ቤተሰቦች 12ቱ ሐዋርያት ናቸው፣ 72ቱ አርድእት ናቸው፣ 36ቱ ቅዱሳት አንስት ናቸው። እንግዲህ ቤተክርስቲያናችን የሴቶች ቀንም አላት ማለት ነው። ይሄ ዓለም የሰጠንን የሴቶች ቀን ትተን ቤተክርስቲያን የሰጠችንን የሴቶች ቀን ብናከብር በራሱ በየሰንበት ቤቱ ማለት ነው የሴቶች ቀን ቅዱሳት አንስት የሚታሰቡበት በተለየ መልኩ ማለት ነው የሚታሰቡበት ቀን ይሄ ቅዳሜ ነው። የጌታ መከራ አሳዝኗቸው ከመከራው የተሳተፉ ሌሊቱን ሙሉ ሲያለቅሱ ሌሊቱን ሙሉ ሲወጡ ሲወርዱ ከኢየሩሳሌም ወደ ጎልጎታ ከጎልጎታ ወደ ኢየሩሳሌም ሲመላለሱ የነበሩ አንበላም አንጠጣም ብለው እንደውም ማክፈል ሁሉ የተጀመረው በእነሱና በሐዋርያት ነው። ደርበው መጾም ማለት ነው። ሲሰቃዩ የነበሩ እህቶች እናቶቻችን መታሰቢያ ነው። ትንሣኤውንም ቀድመው አይተዋል። ለሐዋርያትም ትንሣኤን የመስበክ ስልጣን ተሰጥቷቸዋል። የሚገርም እኮ ነው። ፊተኞች ኋለኞች፣ ኋለኞች ፊተኞች እንደሚባለው ለሐዋርያት ትንሣኤን እስከ መስበክ ደረጃ የተሾሙ በማቴዎስ ወንጌል ምዕራፍ 28 ቁጥር 5 ላይ መልአኩ መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስ እንድትሹ አውቃለሁ። እንደተናገረ ተነስቷል፣ በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁ ሂዱና ከሙታን ተነሳ፣ እነሆ ወደ ገሊላ ይቀድማችኋል፣ በዚያ ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። ልብ አድርጉ። ትንሣኤውን አሳያቸው። እንደገና ደግሞ መነሳቱን እንዲያረጋግጡ ካረገ በኋላ የተኛበትን ቦታ ካሳያቸው በኋላ ለሐዋርያት ሂዱና ንገሯቸው። የዚህ ዕለት የዕለተ ቀዳሚት ወይም ደግሞ የቅዱሳት አንስት መሪ ቃል ቢሆን ወይም መልእክት ቢሆን እንደ ቀንዲል ሚዲያ እንደ ልማድና ክርስትና አንዳንድ ሴቶች አስገረሙን የሚለውን መርጠናል። የሉቃስ ወንጌል ምዕራፍ 24 ቁጥር 22 አንዳንድ ሴቶች አስገረሙን። በምን አስገረሙን? እንዴት አስገረሙን? እናንተ አንብቧቸው። ይሄ መልእክቱ ቢሆን እንላለን። የመጨረሻው እሁድ ነው። የትንሣኤ ሳምንት ማለት ነው። እሁድ ዳግም ትንሣኤ በእኛ በልምድ አባባል ዳግማይ ትንሣኤ ተብሎ ይጠራል። በልምድ ማለት ነው። ይሄ የትንሣኤ ሳምንት ነው። ዳግም ትንሣኤ የተባለበት ምክንያት ክርስቶስ ድጋሚ ስለተነሳ ሳይሆን በሁለት ዋና ዋና ምክንያቶች ነው። አንደኛ የትንሣኤው ዕለት ቀለም እንዳለ ይደገማል በዚህ ቀን ማለት ነው። በትንሣኤ ጊዜ የተቀደሰው ቅዳሴ፣ በትንሣኤ ጊዜ የተነበበው ወንጌል፣ በትንሣኤው የተሰበከው ምስባክ፣ በትንሣኤ የተነበቡ ምንባባት በሙሉ ይደገማሉ። ሰዓቱም ከሌሎቹ እሁዶች ለየት ባለ መልኩ ማለድ ተብሎ ይገባል። ልክ እንደ ትንሣኤ ከሌሊቱ 6 ሰዓት ባይሆንም ግን ማለድ ተብሎ ቅዳሴው ይቀደሳል፣ ይደገማል። ስለሚደገም ነው ዳግም ትንሣኤ የተባለው። ሁለተኛ ዳግም ትንሣኤ የተባለው ለሐዋርያት የተገለጠበት መንገድና የተነሳበት መንገድ በመገጣጠሙ ነው። አንደኛ ለሐዋርያት ከትንሣኤ በኋላ ለሁሉም የተገለጠላቸው በተዘጋ ቤት ውስጥ ሆነው በዚህ ዕለት ነው። ዳግመኛ ተነስቶ ጌታችን መድኃኒታችን ክርስቶስ ዳግመኛ የተገለጠላቸው በዚህ ዕለት ስለሆነ፣ ሁለተኛ ሲነሳ የታዩ ነገሮች አሁን ለሐዋርያት ድጋሚ ሲገለጥም ታይተዋል። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳው በተዘጋ መቃብር። የትንሣኤ ስዕል በጣም መጠንቀቅ አለባችሁ። የትንሣኤ ስዕል ክርስቶስ ተነስቶ አንድ እግሩን መቃብር ውስጥ አንድ እግሩን በውጭ አድርጎ የሚሳል ስዕል አለ። በጣም የቤተክርስቲያናችን ስዕል አይደለም። መቃብሩ ተከፍቶ ሲወጣ ልክ እንደ አንድ ሰው ወይም ቲያትር ፊልም እንደሚሰራ ሰው ሲጓዝ ሲወጣ የሚያሳዩ ሰዎች አሉ። መቃብሩ አልተከፈተም። መቃብር ክፈቱልኝ አላለም። መግነዝ ፍቱልኝ አላለም። ተነሳ፣ በኃይል በስልጣን ተነሳ። መቃብሩ እንደተዘጋ፣ ይሄም በሕቱም ድንግልና ተጸንሶ በሕቱም ድንግልና የመወለዱ ምስጢር ነው፣ ምሳሌ ነው። ከዛ በኋላስ በተዘጋ መቃብር እንደተነሳ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አላቸው። ዳግም ትንሣኤ ያስባለው ምስጢር ይሄ ነው። በመጀመሪያው እሁድ ቶማስ ሳይኖር ለ10 ተገልጦላቸው ነበረ። በሁለተኛው እሁድ ግን ቶማስ እያለ ለ11 ያው ይሁዳ የለም መታሰቢያውም ለ11 ተገልጦላቸዋል። ያም ቀን እርሱም ከሳምንቱ ፊተኛው ይላል። ልብ አድርጉ። ከሳምንቱ ፊተኛው ማለት ከእሁድ የመጀመሪያው ማለት ነው። እሁድ የመጀመሪያው ቀን ነው። ፊተኛው በመሸ ጊዜ
ደቀ መዛሙርቱ ተሰብስበው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ዮሐንስ ወንጌል ምዕራፍ 20 ቁጥር 19 ማለት ነው። ሚስጥረ ተዋህዶ ማለት ይሄ ነው። ክርስቶስ በለበሰው ሥጋ በመካከላቸው ቆመ ይለናል። ደግሞ በመለኮቱ ደግሞ በተዘጋ ቤት ገባ ይለናል። ስለዚህ በተዘጋ ቤት መግባቱን የምናስብበት ስለሆነ ነው። ከተነሳ በኋላ ነው መቃብሩ የተከፈተው። ይሄ ደግሞ ማስረጃ አለን፣ በደንብ ማወቅ አለባቸው። የማቴዎስ ወንጌል ምዕራፍ 28 ላይ በሰንበትም መጨረሻ መጀመሪያ ሲነጋ መቅደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እንደውም ድንጋዩን ማን ያንከባልለናል እያሉ ነበር። መቃብሩን ሊያዩ መጡ። እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባለለውና በላዩ ተቀመጠበት ይላል። የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 እስከ 2። ክርስቶስ ከተነሳ በኋላ መልአኩ መጣ። ከመጣ በኋላ ድንጋዩን አንከባሎ ተቀመጠበት፣ ዋሻው እየታየ። ለምን? የሚመጡ ሰዎች ድንጋዩ እንደተገጠመ ቢሆን ኖሮ፣ ማተሙ ፊርማው እንዳለ ቢሆን ኖሮ ክርስቶስ ውስጥ ነው ያለው ብለው ይጠብቁ ነበር። ስለዚህ ስለነሱ ነው መነሳቱን እንዲያምኑ። ይሄው የለም ብለው መላእክቱም አሳይቷቸዋል። ለዛ ነው መቃብሩ ክፍት ሆኖ የሚታየው ተነስቷል ለማለት። በዚህ ቀን ዘመድ አዝማድ ይጠያየቃል። የንስሐ ልጆች የንስሐ አባታቸውን ይጠይቃሉ። የክርስትና ልጆች የክርስትና እናትና አባታቸውን ይጠይቃሉ። በዚህ ቀን አክፋይ ይወሰዳል። በነገራችን ላይ አክፋይ ወስዳችሁ ታውቃላችሁ? እኔ በደንብ ወስጄ አውቃለሁ። የምታስታውሱ ድፎ ዳቦውን፣ እኔ ሶስቱን ነገሮች በጣም አረሳቸው። ድፎ ዳቦ አንድ፣ ይህ ስንዴው ሽታው፣ ሁለተኛ ደግሞ ትሪው፣ ይሄ ትልቁ ትሪ የአፄ ኃይለ ሥላሴ የአፄ ምኒልክ ትሪ ማለት ነው። ሶስተኛው ዳንቴሉ ትሪ ላይ ይደረጋል፣ በዳንቴል ይሸፈናል። ከዛ ትሪውን ስትሸከሙት ትሪው ጩኸቱ ራሱ ስትራመዱ ማለት ነው ጭንቅላታችሁን ያማችኋል። እንደዛ እየተሸከምኩኝ አክፋይ ወስድ ነበርና ከዛ በጋዜጣ የተጠቀለለ ደግሞ የሚጠጣ ነገር ይወሰዳል። ለምንድን ነው ይሄ የሚደረገው? ክርስቶስ ሐዋርያትን በተዘጋ ቤት ገብቶ አጽናንቷቸዋል። ተጨንቀው ሳለ ደጆቹን ዘግተው አይሁድን ፈርተው ሰላም ለእናንተ ይሁን ብሏቸዋል። ስለዚህ የምስራች ነው። ኢትዮጵያውያኑ እየሄዱ ዘመዶቻቸውን ይጠይቃሉ። ክርስቶስ ተነስቷል፣ ሰላም ለእናንተ ይሁን ብለው። የአክፋይ መጠያየቅም የመጣው ከዚህ የተነሳ ነው ማለት ነው። የዚህ ዕለት የዳግም ትንሣኤ ኃይለ ቃል እንደ ቀንዲል ሚዲያ እንደ ልማድና ክርስትና ሰላም ለኩልክሙ ቢሆን ምን ማለት ነው? ሰላም ለእናንተ ይሁን። እኔም በዚህ ቃል ዝግጅቴን ብጨርስ ደስ ይለኛል። ሰላም ለእናንተ ይሁን። መልካም የትንሣኤ ሰሞን ይሁንላችሁ። ይቆይ። ትንሣኤከ ለእለ